የመረጃ ነጻነት ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መምራት ነው። በዚህ መሰረት የመረጃ ነጻነት ረቂቅ አዋጅን አስመልክቶ አጭር ማብራሪያ እንደሚከተለው አቀርባለሁ። የተከበራችሁ ምክር ቤት አባላት፣ የመረጃ ነጻነት ረቂቅ አዋጅን አስመልክቶ የቀረበ አጭር ማብራሪያ። የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 ሁለት የተለያዩ መሰረታዊ ነጻነቶች የሚመሩበት ዝርዝር ድንጋጌዎች አጣምሮ የያዘ ነው። ሆኖም የመገናኛ ብዙሃንና የመረጃ ነጻነት የየራሳቸው ባህሪ እና ዓላማ ያላቸው ሆኖ ሳለ ድንጋጌዎቹ በአንድ አዋጅ ተጣምረው መውጣታቸው በቂና ግልጽ የአሰራር ስርዓት እንዳይዘረጋ አድርጓል። የረቂቅ አዋጁ ዋነኛ ዓላማ በስራ ላይ ባለው የመረጃ ነጻነት ሕግ ለአፈጻጸም አስቸጋሪ የሆኑ የቆዩትን መረጃ ነጻነት ድንጋጌዎች፣ የስነ ስርዓት ሂደቶች እና መረጃን ተደራሽ በማድረግ ሂደት ውስጥ ያሉትን ልዩ ሁኔታዎች ግምት ውስጥ በማስገባት በመንግስት አካልና በግል ድርጅቶች እጅ በሚገኝ መረጃዎች ላይ ተፈጻሚነት ያለው ራሱን የቻለ ግልጽ ዝርዝር የመረጃ ነጻነት አዋጅ በማውጣትና ቀልጣፋ የመረጃ ተደራሽነት ስርዓት በመዘርጋት የግለሰብን የህዝብንና የሀገርን መሰረታዊ ጥቅምና መብት ማስጠበቅ ነው። ረቂቅ አዋጁ ጠቅላላ ድንጋጌውን ጨምሮ በ7 ክፍሎችና በ60 አንቀጾች የተደራጀ ነው። በይዘት ደረጃም ስለ መረጃ ነጻነት፣ ስለማይገለጹ መረጃዎች፣ ስለ መረጃ ጥያቄ አቀራረብና ምላሽ አሰጣጥ ስነ ስርዓት፣ የኢትዮጵያ ሕዝብ እንባ ጠባቂ ተቋም በአዋጁ ላይ ስላለው ስልጣን፣ ስለ ቅሬታና ይግባኝ አቀራረብና ሌሎች ልዩ ልዩ ድንጋጌዎች አካቶ ይዟል። ስለሆነም የተከበረው ምክር ቤት በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 53 አንቀጽ 4 እና በምክር ቤቱ የህግ አወጣጥ መመሪያ ቁጥር 11/2000 አንቀጽ 17 አንቀጽ 4 መሰረት ወደሚመለከተው ቋሚ ኮሚቴ ተመርቶ ሪፖርትና የውሳኔ ሀሳብ እንዲቀርብ የአጭር ማብራሪያ ቀርቧል። በቀረበው ማብራሪያ ላይ ጥያቄና አስተያየት ያላችሁ የምክር ቤት አባላት እድል እሰጣለሁ። የተሳሳቱ መረጃዎች የሀገር ደህንነትና ሰላም እንዳይጎዳ ይሄን አዋጅ ይከላከላል። ምክንያቱም ከሽብርተኝነት ጋር ሚስጥራዊ የሆኑ ሰነዶች ከመስጠት ጋር በተያያዘ አመጽና ሁከት ለማስነሳት የሚፈልጉ ኃይሎች በዚህ አዋጅ የሚከለክል ነገር ስላለው ጠቀሜታው ብዙ ነው የሚል አስተያየት አለኝ። በሌላ በኩል በሀገራችን የመረጃ አያያዝ ልል ነው ወይም ደካማ ነው ማለት ይቻላል። ተቋማዊ የመረጃ አያያዝ ያስፈልገናል። ይሄ ለዚህ ያግዛል። አሁን መረጃ የሚያያዘው በብዙ ተቋማት የምናየው በግለሰብ ደረጃ ነው። ባለሙያው ሲለቅ መረጃው አብሮ ይጠፋል። ኃላፊው ከስልጣን ሲነሳ መረጃው የማይገኝበት ሁኔታ አለ። ተቋማት በሚፈትሽ ያለፉት 10 ዓመታት አጠቃላይ የሰው ሀብት አጠቃቀም አሰራራቸው የመጣ ውጤት ምን ይመስላል መረጃ ቅርቡ ይባል በአሁኑ ሰዓት ለማግኘት በጣም ያዳግታል። ከዚህ አንፃር ይህ አዋጅ በጣም ጥሩ ሆኖ ሳለ መስተካከል ያለባቸው ነገሮች አሉ። በተለይ ይህን አዋጅ ስናወጣ ባለድርሻ አካላት የሚመለከታቸው አካላት ሁሉም ተወያይቶበታል ወይ የሚል ጥያቄ አለኝ። ወይም በቀጣይ በደንብ መመርመር አለበት። የሁሉም ተቋማት የሚነካ ነገር ነው። የሁሉም ተቋማት መረጃ አያያዛቸው የሚነካ ስለሆነ ይሄን ሁሉም ተቋማት ያውቁታል ወይ የሚል ነገር ነው አንዱ ሐሳብ። ሁለተኛ ይህ አዋጅ በበላይነት የሚቆጣጠር ወይ የሚተገብረው የዋና እንባ ጠባቂ ተቋም ነው እና የዋና እንባ ጠባቂ ተቋም ይህን ስራ እንዴት ያስተዳድረዋል፣ እንዴት ይቆጣጠራል፣ እንዴት ተግባራዊ ያደርገዋል የሚለው ነገር በአዋጁ በግልጽ መቀመጥ መቻል አለበት። ቅድም እንዳልኩት ስራው በጣም ሰፊ ነው፣ በርካታ መረጃዎች የሚፈልግ ነው። በተቋም ደረጃ ግን አሰራሩ በግልጽ መቀመጥ መቻል አለበት የሚለው ነገር በደንብ ማየት አለበት። በዝርዝር እያንዳንዱ አንቀጽ ስናይ አንቀጽ 9 ላይ ማንኛውም የመንግስት አካል የሚመለከተው መረጃ በኤሌክትሮኒክስ ሆነ በሌላ ዘዴ ለጠቅላላው ህዝብ ተደራሽ ማድረግ አለበት ይላል።
ይሄ አልፎ አልፎ አሁንም በየተቋማት ስናይ የሚለጠፉ ነገሮች አሉ። አሰራራቸው፣ እቅዳቸው፣ የኃላፊዎች ስም ዝርዝር፣ አስፈላጊ የሆኑ መረጃዎች ፕራክቲስ እየተደረገ ነው አለ። የሚታይ ነገር አለ። አዲስም የተጨመሩ ነገሮች አሉ። ለምሳሌ ጨረታ፣ የዕቃ ግዢ፣ እነዚህ በጣም ጉዳት የሚያደርሱ በሀገር ላይ ጉዳት የሚያደርሱ ግልጽነት የሚፈልጉ ማህበረሰቡ በትክክል ማየት ህዝቡ በትክክል ማየት ያለባቸው ጉዳዮች ስለሆኑ እዚህ አዋጅ ላይ ተካቷል። ይሄ ይበል የሚያሰኝ ነው። ነገር ግን እዛው አንቀጽ 9 ንዑስ ቁጥር 4 መላ የተቀመጠው አጠቃላይ የስራ አፈጻጸም ሪፖርትም መቀመጥ አለበት፣ የህዝብ ተደራሽ መሆን አለበት ይላል። ይሄ በጣም ጥቅል ነው። አዋጁ ትንሽ ጠበቅ ማድረግ መቻል አለብን። ከተለመደው አሰራር መውጣት መቻል አለብን። በመስሪያ ቤቱ በተሰጠው በጀት ባለው የሰው ሀብት አጠቃላይ የሚጠቀመው ሀብት መሰረት በማድረግ የተገኘው ውጤት ምንድን ነው? መሬት ላይ ያለው ስራ ምንድን ነው? ለህዝቡ በግልጽ መታየት መቻል አለበት። አሁን እያየን ያለነው በጀት አለ፣ ሪፖርት ይቀርባል፣ ስራው ላይ በግልጽ የማይታይ ተሸፋፍኖ የሚታለፍበት ስላለ ሀገር በሚጠቅም ሁኔታ የሚለካ የህዝብን ሮሮ በሚቀርፍ መልኩ አጠቃላይ የግራንድ ፕሮጀክቶች ውጤታቸው ምን ይመስላል የሚለው ህዝቡ በሚያየው መልኩ አለ የለም የሚለው አንዱ ሊያረጋግጥ የሚችለው ህዝብ ስለሆነ እሱ በደንብ መቀመጥ መቻል አለበት። ከተለመደው የሪፖርት እትም እና አቀማመጥ መውጣት አለብን የሚለው ነገር በደንብ መሰመር መቻል አለበት። አንቀጽ 10 ላይ የግል ድርጅት አትሞ የማውጣት ግዴታ ላይ እዛው ንዑስ ቁጥር 2 ሰ ላይ እቅድ፣ ሪፖርት፣ አፈጻጸም፣ ዓመታዊ በጀት፣ ገቢና ወጪያቸው ኦዲት ይፋ ማድረግ አለባቸው ለህዝብ ነው የሚለው። ነገር ግን ምን ያህል ትርፍ አገኙ የሚለውም ነገር አብሮ መቀመጥ መቻል አለበት። እቅድና ወይም ወጪና ገቢያቸውም ሳይሆን የተገኘው ትርፍ ምንድነው? ይሄ በጣም ጠቀሜታ አለው። አክሲዮን ከሆነ ለባለ አክሲዮኖቹ፣ ግለሰብ ከሆነ ለግለሰብ፣ ለመንግስትም ጭምር የስራ ግብር፣ ዲቪደንድ፣ እነዚህ ነገሮች ስለሚያስፈልጉ ግልጽነት የሚፈልጉ ጉዳዮች ናቸው የሚል አስተያየት አለኝ። አንቀጽ 19 ላይ ዓለም አቀፍ ግንኙነት መረጃ እንዲሰጥ የተጠየቀ መረጃ የሀገሪቱና የዓለም አቀፍ ግንኙነት ሊጎዳ የሚችል ከሆነ የመረጃው ጥያቄ ውድቅ የሚሆንበት አግባብ አለ ወይም ተቀምጧል እዚህ ላይ። ነገር ግን በተሳሳተ መልክ በተሳሳተ ሁኔታ የሚወጡ መረጃዎች በተለይ ዓለም አቀፍ ተቋማት፣ ኤምባሲዎች የሚያወጣቸው የተሳሳተ መረጃዎች አሉ። ይሄን ተቋማት ተከታትለው አግባብ የሆነ መልስ መስጠት መቻል አለባቸው። አሁን የምናየው ኤምባሲዎች፣ ዓለም አቀፍ ተቋማት ምንም በሌለበት ሁኔታ አገር ተቃጠለ፣ ጦርነት እየተካሄደ ነው፣ ዜጎች ወደዛ አትሂዱ የሚል የተሳሳተ መረጃዎች የሚወጡ አሉ። ከጤና ጋር ብናይ የቀነጨረ ህፃናት የተሳሳቱ መረጃዎች ከግብርና ጋር፣ ከድህነት ጋር፣ ከምግብ ረሃብ ጋር በተያያዘ የተሳሳቱ ሀገሪቱ በቀጣይነት ወይም በትክክል እየሄደችበት ባለው ሁኔታ በተሳሳተ መረጃ የሚያወጣቸው መረጃዎች አሉ። ይሄን እንዴት ነው የምንከላከለው የሚለው ነገር ተቋማት ተከታትለው መልስ መስጠት አለበት። ይሄ በግልጽ አዋጁ ላይ ቢቀመጥ ጠቀሜታ ይኖረዋል ብዬ አስባለሁ። አንቀጽ 31 ቁጥር ንዑስ 5 ላይ ለመረጃ ጠያቂው የሚሰጥ ማንኛውም መረጃ በይዘትም ሆነ በቅርጽ እውነተኛና ትክክለኛ ነው ተብሎ ይገመታል። መረጃው ጠያቂው የተሰጠውን መረጃ መሰረት በማድረግ ሊጠቀምበት ይችላል ይላል። የተሳሳተ መረጃ የሚሰጡ ተቋማት ካሉ ምንድነው የሚደረጉት የሚለው ነገር አዋጁ ላይ አልተመለከተም። ምክንያቱም የምናየው ነገር ነው። በየመስሪያ ቤቱ ተሰግስገው ዜጎች እና ሀገርን የሚጎዱ የሚያሰራጩ በመንግስቱ የተሰገሰጉ ሰዎች አሉ። እንዴት ነው ተጠያቂ ሊሆን የሚችሉት የሚለው ነገር የለም። ራሳቸው አውቀው ተሳስተው ህዝብን የሚያሳስቱ ሀገርን የሚጎዱ አካላት ስላሉ እንዴት ነው የሚጠየቁት የሚለው ነገር አዋጁ ላይ መካተት መቻል አለበት። የመጨረሻ አስተያየቴ አንቀጽ 51 ላይ አስተዳደራዊ እርምጃ ነው። ዋና እንባ ጠባቂ የመረጃ አፈጻጸም የታዩ ክፍተቶች መሰረት በማድረግ የሚወስዳቸው እርምጃዎች በየደረጃው እርምጃ መውሰድ ይችላል የሚል ተቀምጧል። የጽሁፍ ሊሆን ይችላል። ልዩ ሪፖርት ተጠያቂነቱ የምክር ቤት ስለሆነ ህዝብ እንባ ጠባቂ ተቋም ልዩ ሪፖርት ሊያቀርብ ይችላል ይላል። በመገናኛ ብዙሃን ማጋለጥ ይላል። 3 ነገሮች ተቀምጧል። እነዚህ ሶስቱም የተለመዱ አሰራሮች ናቸው። ጠበቅ የሆነ እርምጃ እንዲወሰድ በወንጀል በቅጣት እነዚህ የተሳሳቱ መረጃዎች የሚያቀርቡ አካላት በምን አይነት መልኩ ነው ሊስተናገዱ የሚችለው ነገር የሚለው ጠበቅ ተደርጎ እነዚህ 3 የተቀመጡት በቂ አይደሉም። በመገናኛ ብዙሃን
ማጋለጥ የሚለው ሼም ኤንድ ኔሚንግ ተለማምደናል። ይሄ ብዙም ለውጥ እያሳየን አይደለም። ባጠፋው ልክ ተጠያቂ የሚሆንበት ያስተዳደረው እርምጃ እና የወንጀል ስነ ስርዓት ህግ በሚያካትት መልኩ ጠበቅ ተደርጎ በዚህ አዋጅ መቀመጥ መቻል አለበት የሚል አስተያየት አለኝ። አመሰግናለሁ። በረቂቅ አዋጁ ላይ ያለኝን ሐሳብ ለመግለጽ የመረጃ ነጻነት ረቂቅ አዋጁ ጥሩ ጥንካሬዎች ያየሁባቸዋል በድራፍት አዋጁ ላይ። ከነዚህም መካከል አዋጁ በመንግስት አካላት ላይ ብቻ ሳይሆን ከህዝብ ጋር የተያያዙ ተግባራትን የሚያከናውኑ የግል ድርጅቶችም ላይ ተፈጻሚ እንዲሆን መደረጉ እሱ ጥሩ ነው። ምክንያቱም ህዝብ መንግስት ላይ ብቻ ሳይሆን ኢንተረስት ያለው የግል ድርጅቶችም ሆኖ በርካታ ቬስትድ ኢንተረስት ያለባቸው ድርጅቶችም እንዲሁ ትራንስፓረንት እንዲሆኑ ማስገደድ መታቀዱ እሱ አንደኛው ጥንካሬው ነው። ሌላው መረጃን የመከልከል መብት የሚኖረው መረጃውን በመግለጽ የሚመጣው ጉዳት ከመግለጹ የከፋ ሲሆን እንዲሆን መደረጉም እሱም ጥንካሬው ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ የመረጃው መገለጽ ጠቀሜታውና ጉዳቱ ሳይመዘን በድፍን የህዝብ ኢንተረስትን ለመጠበቅ በሚል ሰበብ መረጃ የመከልከል አዝማሚያ ስለነበር እሱም ላይ ገደብ መደረጉ በጎ ነገሩ ነው ብዬ አስባለሁ። ሌላው የመንግስት አካላት በየዓመቱ በራሳቸው ተነሳሽነት ዝርዝር መረጃዎችን ለህዝብ ይፋ እንዲያደርጉ መደንገጉም ጥሩ ነው እና መጨረሻ ላይ መጻፍና ማንበብ ለማይችሉ ሰዎች በቃል ጥያቄ ብቻ እንዲሰጥ መደረጉ አርሶ አደሩን ጨምሮ ማንኛውም መረጃ የሚፈልግ ነገር ግን ማንበብና መጻፍ ማይችል ሰው በነፃ ያለ ክፍያ በቃል ጥያቄ ብቻ ጠይቀው መረጃ የማግኘት ነገር መደንገጉ በጥንካሬ አይቻቸዋለሁ። ነገር ግን 1፣ 2፣ 3 አንቀጾች ላይ ቢሻሻሉ የሚመራለት ቋሚ ኮሚቴ በዝርዝር ቢያቸው ብዬ ማስባቸው ነጥቦች አሉ። አንደኛው አንቀጽ 18 ነው። አንቀጽ 18 የብሔራዊ ደህንነት ገደቦችን በአዋጁ በግልጽ ተተርጉመዋል ብዬ አላስብም። ስለዚህ በአግባቡ ትርጉማቸው ቢካተት የጠላቶች ወይም የአመፀኞች እንቅስቃሴ በሚል የቀረበ ትርጓሜ አለ። እሱ ለሰፊ ትርጓሜ እንዳይገለጥ በደንብ በተብራራ መንገድ ትርጉሙ ሊቀመጥለት ይገባል ብዬ አስባለሁ። አብሮ ማይገለጽ ከብሔራዊ ደህንነት ጋር ተያይዞ ማይገለጽ ጉዳይ ካለ ስፔሲፊክ በብሔራዊ ደህንነት ተቋማቶቻችን ላይ የሚያደርሰው ጉዳት በይፋ መኖር መረጋገጥ የሚያስችል ድንጋጌ መካተት አለበት ብዬ አስባለሁ። በጅምላ እነዚህ የብሔራዊ ደህንነት ጉዳዮቻችን ናቸው መገለጽ አይችሉም እየተባለ የዜጎች የመረጃ የማግኘት መብትን የሚጋፋ እንዳይሆን እና ብልሹ አሰራርንም ለመሸፈን በተለይ በመከላከያ፣ በደህንነት፣ በፖሊስ፣ በጸጥታ ተቋሞቻችን ላይ ያሉ ብልሹ አሰራሮችን ለመሸፈን እንዳይውሉ ይሄ በአግባቡ ትርጉሙ በምን ሁኔታም ስፔሲፊካሊ እንደሚከለክል ተብራርቶ በአዋጅ ውስጥ ቢካተት ለማለት ነው። ሁለተኛ ስለ ወጪ በረቂቅ አዋጁ ላይ መረጃውን ለማግኘት በዝቅተኛ ወጪ መቅረብ እንዳለበት ለጠያቂው አካል ይገልጻል። ነገር ግን ዝቅተኛ ወጪው እንዴት እንደሚሰላ በዝርዝር የተባለ ነገር የለም። እኔ ምንድነው መካተት አለበት ብዬ ማስበው እዚህ ላይ ወጪው መረጃውን ሪፕሮዲዩስ ለማድረግ ለምሳሌ በፎቶኮፒ የሚወስድ ከሆነ የፎቶኮፒ ዋጋ ወይም በፕሪንት ከሆነ የፕሪንት ዋጋና መረጃውን ሪትራይቭ ለማድረግ ጊዜ የሚፈጅ አይነት ነገር ከሆነ ያንን ብቻ ኮምፐንሴት የሚያደርግ ክፍያ ብቻ ከፍሎ መውሰድ እንደሚችል መደንገግ አለበት። ምክንያቱም መረጃ የህዝብ ሀብት ነው። ማንኛውም መረጃውን ለማግኘት የሚጠይቅ አካል ግለሰብ ወይም ደግሞ የሚዲያ አካል እነዚህን ወጪዎች ብቻ በመተካት ቀጥተኛ ዳይሬክት ኮስቱን ማለት ነው በመተካት መውሰድ እንደሚችል
እንዲካተት መጠየቅ እፈልጋለሁ። አብሮ ግን ለጋዜጠኞች የተለየ ከክፍያ ነፃ መብት ሊካተት ይገባል በዚህ አዋጅ ብዬ አስባለሁ። ምክንያቱም ጋዜጠኞች የሚሰሩት የህዝብ ጥቅምን ለማስከበር በመንግስትና በግል ድርጅቶች ውስጥ የግልጸኝነት የተጠያቂነት አሰራር እንዲሰፍን የዋችዶግ ሚናን ነው የሚጫወቱት። ስለዚህ ከፍተኛ የህዝብ ጥቅም የሚያካትት ስለሆነ ጋዜጠኞች በመገናኛ ብዙሃን ባለስልጣን የተሰጣቸውን መታወቂያ ወይም ደግሞ በመስሪያ ቤታቸውን የሚሰጣቸውን መታወቂያ አሳይተው ብቻ መረጃ በነፃ እንዲያገኙ ድንጋጌ እንዲያካትት ቢደረግ፣ ስለዚህ እሱ አንቀጽ በግልጽ እንዲደነገግ መጠየቅ እፈልጋለሁ። በመጨረሻ የጥቆማ አቅራቢዎች መስሪያ ቤቱ ውስጥ ሆነው ብልሹ አሰራሮችን የሚጠቁሙ ዊስል ብሎወርስ የሚባሉት ማለት ነው፣ ለነሱ ተገቢ ጥበቃ መሰጠት መቻል አለበት። በእርግጥ ይህ ጉዳይ በጣም አወዛጋቢ ነው። ባደጉ ሀገራትም ጭምር በመስሪያ ቤቱ ውስጥ ሆነው ብልሹ አሰራርን የሚያጋልጡ አካላት ምን አይነት መሳደድና ክትትል ሊደርስባቸው እንደነበር ብዙ ተሞክሮዎች አሉ። ግን ቢያንስ በእኛም ሀገር ልክ ብልሹ አሰራርን የሚጠቁሙ ከህዝብ ጤና፣ ከህዝብ ደህንነት፣ ከተመዘበሩ ሀብቶች፣ ከአካባቢ ደህንነት ጋር የሚያያዙ ጉዳዮችን የሚጠቁሙ የመስሪያ ቤቱ ሰራተኞች ከመስሪያ ቤቱ ከመባረርና ከዛቻ ከእንግልት ፕሮቴክት የሚያደርጋቸውን ድንጋጌ መደንገግ የመረጃ ነፃነትን አዋጅ የተሟላ ስለሚያደርገው ይህ ድንጋጌ በግልጽ ሊካተት ለማለት ነው። ከሞላ ጎደል ግን ብዙ ጠንካራ ጎኖች ያሉት አዋጅ ነው። እነዚህ ነገሮች ከተካተቱ ጥሩ የመረጃ ነፃነት የሚያስከብር አዋጅ ይሆናል ብዬ አስባለሁ። አመሰግናለሁ። እናመሰግናለን። እነዚህን ጥያቄዎችና አስተያየቶችን ጨምሮ ይህ ረቂቅ አዋጅ ቁጥር 10/2018 ሆኖ ለዲሞክራሲ ጉዳዮች ቋሚ ኮሚቴ መመራቱን የምንደግፍ። አመሰግናለሁ። ተቃውሞ? ድምጽ ታቅቦ? የለም። በዚህ መሰረት የመረጃ ነፃነት ረቂቅ አዋጅ ቁጥር 10/2018 ሆኖ ለዲሞክራሲ ጉዳዮች ቋሚ ኮሚቴ በሙሉ ድምጽ ተመርቷል።